ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ሶስቱ ጀነራሎችና አንድ ኮሎኔል አዲስ አበባ መግባታቸው ተገለጸ። በትግራይ ክልል የህወሓት ኃይል የጦር አዛዦች የነበሩት ሶስት ጀነራሎችና አንድ ኮሎኔል ትናንትና የካቲት 11 2018 ዓ.ም ማምሻውን አዲስ አበባ ከተማ መግባታቸው ተገልጿል። እነዚህ የህወሓት ኃይል ከፍተኛ አዛዦች የነበሩትም የአርሚ 15 አዛዥ ጀነራል ገዑሽ ገብረ፣ የአርሚ 22 አዛዥ ጀነራል ከበደ ፍቃዱ፣ የአርሚ 44 አዛዥ ጀነራል ወዲ አባተ እንዲሁም የአርሚ 22 ኮር 222 አዛዥ ሆነው ኮሎኔል ንጉስ ወልደ ገብርኤል ወይም ወለጋ መሆናቸውም ታውቋል። አዲስ አበባ የመጡበት ምክንያትም የህወሓት አንጃ ቡድን ከኤርትራው የሻዕቢያ መንግስት ጋር ጽምዶ የሚባለው ጥምረት በመፍጠር ኢትዮጵያን ለመውጋትና የትግራይ ህዝብ የጦርነት ሰለባ ለማድረግ ያቀደውን እቅድ በመቃወም መሆኑም ተሰምቷል። በጀነራል ታደሰ ወረደ የተመራው የአቶ ጌታቸው ረዳ መፈንቅለ መንግስት የተቃወሙት ሻዕቢያ ትግራይ አይገባም በማለት ድምጻቸው ያሰሙት የአርሚ 15 አዛዥ ጀነራል ገዑሽ ገብረ በቅርቡ በሻዕቢያ ትዕዛዝ ታስረው ለሻዕቢያ መንግስት ተላልፈው ሊሰጡ እንደነበርና ቤተሰቦቻቸው ባደረጉት ከፍተኛ ክትትል ፍርድ ቤት ቀርበው በዋስ መፈታታቸው ይታወሳል። ታጣቂዎቹ የጠፉ አርሚዎቹ በመበታተን የሚገኙት ህወሓት አሁንም የአርሚዎቹ አዛዦች የህወሓትን ሰራዊት ጥለው በመውጣት ከፍተኛ የሆነ የመበታተን አደጋ ከፊት ለፊቱ ተጋርጦ ራሱ በራሱ እየፈራረሰም ይገኛል። ከዚህ በተጨማሪም አራቱም የጦር አዛዦች ከመስከረም 15 2018 ዓ.ም ጀምሮ የቤት እስረኛ እንዲሆኑ በህወሓት ኃይል ተፈርዶባቸውም ቆይቷል። ኢትዮጵያዊነት ጠባብነት ድሮ በልጅነት ካደኩባት ትንሿ መንደር በስተምዕራብ አቅጣጫ ራቅ ብሎ ግማሽ ክብ ቅርጽ ያለው ትልቅ ጋራ እንደነበር አስታውሳለሁ። ከሰዓት በኋላ ፀሐይዋ በጋራው ጀርባ ቁልቁል ስትወርድ የጋራው ረጅም ጥላ ትንሿን መንደራችን ይሸፍናት ነበር። እኛም ህፃናት ልጆች ጥጆቹ ከላሞች ተገናኝተው እንዳይጠቡ እየተራራጥን የያዝናቸው አስረን ያመለጡንን እያባረርን እንይዛቸው እንደነበር ትዝ ይለኛል። በዚያ ትንሽ እድሜ ያቺ ትንሽ መንደር ለኔ በጣም ሰፊና ትልቅ ዓለም ነበረች። ከትልቁ ጋራ በስተጀርባም ሌላ ዓለምና ሌላ ቋንቋ የሚናገር የሰው ዘር ስለመኖሩ አስቤ አላውቅም ነበር። አስተሳሰባችን ሲጠብ ዓለም ትሰፋብናለች። አስተሳሰባችን ሲሰፋ ዓለም ጠባ አንዲት ትንሽ መንደር ትሆንብናለች። ከትንሿ መንደራችን እየራቅን በሄድን ልክ አስተሳሰባችንም ከመንደርተኝነትና ከጎሰኝነት ወደ ብሔራዊነትና ዓለም አቀፋዊነት እየሰፋ ይሄዳል። ይህ ካልሆነ ግን ከሃርቫርድ ሆነ ከስታንፎርድ ዩኒቨርሲቲዎች የክብር ተመራቂ ብንሆንም አስተሳሰባችን ግን ከመንደርተኝነትና ከጎሰኝነት አስተሳሰብ አያልፍም። ዛሬ አብሬ የምኖረውና የምሰራው ከኢራቅ ኩርድ፣ ከበርማ ሮሂንጋ፣ ከአፍጋኒስታን ባሎች፣ ከናይጄሪያ ፉላኒ፣ ከህንድ ታሚል፣ ከሜክሲኮ ግሬሮና የመሳሰሉት የሰው ዘሮች ጋር ነው። ነገ ልጆቻችን ከዚህ በሰፋ ዓለም አቀፋዊ ማህበረሰብ ውስጥ የሚያድጉና የሚኖሩ ስለሆነ ልጆቻችንን ማስተማር ያለብን መንደርተኝነትና ጎሰኝነት በሌለባት በነገዋ ዓለም ከሁሉም የሰው ዛር ጋር አብረው በሰላም መማርና መስራት መኖር የሚችሉበትን የሰላም የፍቅርና የፈጠራ ጥበብ እንጂ ጎሰኝነትና ዘረኝነት እንዲሁም ጥላቻ መሆን የለበትም። ልጆቼ የነጭ፣ የጥቁር፣ የኤዥያ፣ የላቲኖ ከሁሉም ዘርና ቀለም የትምህርት ቤት ጓደኞች አሏቸው። ልጆቼ በማንም ዘር ሃይማኖትና ቀለም በጥላቻ የቆሸሸ አእምሮ ይዘው እንዲያድጉ አላስተምርም። በጅምላ ፍረጃ ኦሮሞ ኦነግ ነው አልላቸውም። ሁሉም ትግሬ ህወሓት አይደለም። ሁሉም አማራም ፋኖ አይደሉም። እኛ በኢትዮጵያ በብሔር ስንባላ፣ በጎጠኝነት ስንፋጅ፣ በዓለም አቀፋዊ አስተሳሰብ ሲታይ ኢትዮጵያዊነት ራሱ ጠባብነት ሲሆን ጎጠኝነትም ነው። በዓለም አቀፋዊ አስተሳሰብ ውስጥ የምትታየው ኢትዮጵያችን ለዘላለም ትኑር። የሶሎዳ ሚዲያ ቤተሰባችን ከሀገር አሜሪካ እንደ አውሮፓውያን አቆጣጠር 2020 እንደከተቡትና የካቲት 12 2018 ዓ.ም ለሶሎዳ ሚዲያ እንዳጋሩን 89ኛው የካቲት 12 ሰማዕታት መታሰቢያ በዓል ተከበረ። ዛሬ የካቲት 12 ቀን 2018 ዓ.ም በፋሺስት ጣሊያን ግፍ ያለቁ ሰማዕታትን የምንዘክርበት 89ኛው መታሰቢያ ቀን በአዲስ አበባ 6 ኪሎ በሚገኘው የሰማዕታት ሐውልት በጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር በድምቀት ተከብሯል።
በበዓሉ ላይ አባትና እናት አርበኞች በመገኘት የአበባ ጉንጉን በማኖር የሰማዕታቱን መስዋዕትነት ዘክረዋል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ወጣቱ ትውልድ አያትና ቅድመ አያቶቹ ለሀገር ፍቅርና ለአንድነት የከፈሉትን የህይወት መስዋዕትነት በማሰብ ሀገሩን ከጠላት ጥቃት እንዲጠብቅና ልማቷን እንዲያስቀጥል ጥሪ አቅርበዋል። የአሁኑ ትውልድ የልማት አርበኝነትን ሊላበስ ይገባል ብለዋል ልጅ ዳንኤል ጆቴ መስፍን። ኢትዮጵያ በየጊዜው በውስጥ ባንዳዎችና በውጭ ጠላቶች ሰላሟን ለማደፍረስና ህዝቧን አንገት ለማስደፋት የሚደረጉ ሙከራዎችን በልጆቿ ጀግንነት ስታከሽፍ የኖረች በደሟ ታፍራና ተከብራ የቆየች ሀገር መሆኗም ፕሬዝዳንቱ አክለው ገልጸዋል። የአዲስ አበባ ከተማ አስተዳደር የባህልና ኪነ ጥበብ ቢሮ ምክትል ኃላፊ ዶክተር አዲሱ ሻንቆ በበኩላቸው ኢትዮጵያ በትውልድ ቅብብሎሽ በነጻነቷ ጸንታ የኖረች ሀገር መሆኗን ጠቅሰው ዛሬ ደግሞ በልማት አዲስ ታሪክ ለመጻፍ በምታደርገው ጥረት ሁሉም በተሰማራበት ዘርፍ ርብርብ ሊያደርግ እንደሚገባ አሳስበዋል። ክብር ለሀገራቸው ሲሉ ደምና አጥንታቸው ለገበሩ ሰማዕታት ኢትዮጵያውያን። ኢትዮጵያና አየርላንድ በልማትና ኢንቨስትመንት ዘርፎች በጋራ ለመስራት ተስማሙ። ኢትዮጵያና አየርላንድ በልማትና በኢንቨስትመንት መስኮች በጋራ ለመስራት የሚያስችላቸውን ስምምነት ተፈራርመዋል። የአየርላንድ የልኡካን ቡድን ከውጭ ጉዳይ ሚኒስትር ዴኤታዎች ጋር በሁለትዮሽ ጉዳዮች ላይ ሰፊ ውይይትም አድርገዋል። በውይይቱም የሁለቱን ሀገራት የኢኮኖሚ ትብብር ይበልጥ ማጠናከር በሚቻልባቸው ሁኔታዎች ላይ መክረዋል። ሀገራቱ ባደረጉት ስምምነት በተለይም በፋርማሲውቲካል እና በቴክኖሎጂ ዘርፎች በጋራ ለመስራት ከስምምነት ላይም ደርሰዋል። አየርላንድ የአውሮፓ ህብረት አባል በመሆኗ ኢትዮጵያ ከህብረቱ ጋር ያላትን ግንኙነት ይበልጥ ለማጠናከርና ለማሳደግ አስፈላጊውን ድጋፍ እንደምታደርግም በስምምነት ወቅት ተገልጿል። የህዝብ ተወካዮች ምክር ቤት የሀገራዊ ምክክር ኮሚሽን የስራ ዘመን ለ8 ወራት አራዘመ። የኢትዮጵያን ዘላቂ ሰላምና መግባባት ለመፍጠር ታሪካዊ ኃላፊነት የተጣለበት የኢትዮጵያ ሀገራዊ ምክክር ኮሚሽን የተሰጠውን ተልዕኮ ለማጠናቀቅ ተጨማሪ 8 ወራት ተፈቀደለት። የህዝብ ተወካዮች ምክር ቤት ትናንትና ረቡዕ የካቲት 11 ቀን 2018 ዓ.ም ባካሄደው አስቸኳይ ስብሰባ ነው የኮሚሽኑን የስራ ዘመን ለሁለተኛ ጊዜ ለማራዘም በሙሉ ድምጽ የወሰነው። እንደሚታወሰው ኮሚሽኑ በታህሳስ 2014 ዓ.ም በአዋጅ ሲቋቋም የተሰጠው የ3 ዓመት የስራ ዘመን ነበር። ሆኖም በሀገሪቱ ባሉ ውስብስብ ሁኔታዎችና በስራው ስፋት ምክንያት በየካቲት 2017 ዓ.ም ለአንድ ዓመት እንዲራዘም መደረጉ ይታወሳል። አሁን የተጨመረው 8 ወር ኮሚሽኑ የጀመራቸውን የምክክር ሂደቶች፣ የግብዓት ስብሰባዎችና አጀንዳ የመቅረጽ ስራዎችን ለማጠናቀቅ ያስችለዋል ተብሎም ታምኖበታል። ይህ የጊዜ መራዘም በሀገሪቱ ፖለቲካ ልሂቃንና በህዝቡ ዘንድ የተለያዩ ስሜቶችን እያሳደረ ይገኛል። በአንድ በኩል ምክክሩ ውጤታማ እንዲሆን ጊዜ ሊሰጠው ይገባል የሚሉ ወገኖች ሲኖሩ፣ በሌላ በኩል ደግሞ የሀገሪቱ ወቅታዊ ችግሮች አስቸኳይ መፍትሄ ስለሚሹ ምክክሩ ሊፋጠን ይገባል የሚሉ ድምጾችም እየተሰሙ ይገኛሉ። ኮሚሽኑ በቀጣዮቹ 8 ወራት ውስጥ በክልሎች የጀመራቸው የተሳታፊዎች ልየታና የአጀንዳ ማሰባሰብ ስራዎችን አጠናቆ ወደ ዋናው ሀገራዊ የምክክር ምዕራፍ እንደሚሸጋገርም ይጠበቃል። የኢትዮጵያ ሰላምና አንድነት ዕጣ ፈንታ በዚህ ምክክር ስኬት ላይ የተንጠለጠለ በመሆኑ የዛሬው የፓርላማ ውሳኔ ለሀገሪቱ የፖለቲካ ጉዞ ትልቅ ትርጉም ያለው መሆኑም ተገልጿል። የጋቦን መንግስት በሀገሪቱ ውስጥ የሚንቀሳቀሱ የማህበራዊ ሚዲያ መድረኮች ላልተወሰነ ጊዜ እንዲታገዙ ትዕዛዝ አስተላለፈ። የጋቦን ኮሚኒኬሽን ባለስልጣን ለዚህ ውሳኔ ዋነኛ ምክንያት ነው ያለው ህገወጥ ይዘቶች ስርጭት መበራከቱን ነው። እንደ ባለስልጣኑ ገለጻ ዲጂታል መድረኮች የመንግስት ተቋማትን፣ ተራ ዜጎችንና ታዋቂ ግለሰቦችን ስም ለማጥፋት እየዋሉ መሆናቸው ለእገዳው ምክንያት ሆኗል ብሏል። ከስም ማጥፋት ዘመቻዎች ባለፈ ማህበራዊ ሚዲያዎች የህዝብን ሰላም የሚያውኩና የሀገርን ደህንነት አደጋ ላይ የሚጥሉ የተሳሳቱ መረጃዎች ማለትም ፌክ ኒውስ ለማሰራጨት መጠቀሚያ የሆኑ መሆናቸውን የሀገሪቱ መንግስት አስታውቋል። ይህ ሁኔታ በጋቦን ሰላምና መረጋጋት ላይ ከፍተኛ ስጋት መፍጠሩን የገለጹት ባለስልጣናቱ ውሳኔው የዜጎችን ደህንነት ለመጠበቅ ታስቦ የተደረገ መሆኑንም አመላክቷል። የጋቦን የኮሚኒኬሽን ባለስልጣን በማህበራዊ ሚዲያ ኩባንያዎች ላይ ያለውን ቅሬታ የገለጸ ሲሆን ኩባንያዎቹ በመድረኮቻቸው ላይ የሚለቀቁ ጎጂ ይዘቶች በአግባቡ አለመቆጣጠራቸው በእጅጉ እንዳሳዘናቸውም ገልጸዋል። ይህ እገዳ እስከ መቼ እንደሚቆይ በግልጽ ባይቀመጥም በሀገሪቱ የዲጂታል መገናኛ ዘዴዎች አጠቃቀም ላይ ትልቅ ተጽዕኖ እንደሚኖረውም ይጠበቃል።
ቫቲካን የትራምፕ ግብዣን ውድቅ አደረገች። ቫቲካን በትራምፕ የታቀደው የሰላም ቦርድ እንደማትቀላቀል አስታውቃለች። ዓለም አቀፍ ቀውሶች መፈታት ያለባቸው በተባበሩት መንግስታት ድርጅት በኩል መሆን አለበትም ብላለች። ቫቲካን በቦርዱ ላይ እንዲሳተፉ ግብዣ የቀረበላቸው ርዕሰ ሊቃነ ጳጳሳት ሊዮ ግብዣውን ውድቅ ያደረጉ ሲሆን ጣሊያንና የአውሮፓ ህብረትን በታዛቢነት ብቻ ለመሳተፍ ወስነዋል። ተቺዎች ቦርዱ የፍልስጤም ተወካዮችን ያገለለ መሆኑንና የተባበሩት መንግስታት በዓለም አቀፍ ግጭቶች ላይ ያለውን ሚና ሊያሳጣ ይችላል በማለትም ስጋታቸው እየገለጹ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም ዙሪያ ያሉ ግጭቶች ለመፍታት የሰላም ቦርድ ኦፍ ፒስ የተሰኘ አዲስ ስብስብ ለማቋቋም ጥሪ እያቀረቡ መሆኑ ይታወቃል። ይሁን እንጂ ይህ ጥሪ በተለይ በመካከለኛው ምስራቅ ሰላምን ለማምጣት የፍልስጤም ተወካዮችን ያላካተተ በመሆኑ የተባበሩት መንግስታት ሚና ሊያዳክም ይችላል በሚል በብዙ ወገኖች ዘንድ ጥያቄ እየተነሳበት ይገኛል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ